በዲጂታል ኢትዮጵያ 2025 አፈጻጸም ስትራቴጂው ካስቀመጠው ግብ አንጻር እንደ ሀገር ሙሉ በሙሉ አሳክተናል ተብሎ የተወሰደ ነው። ይሄ ሪፖርቱ በመድረክ ሲቀርብ የተደመጠ ስለሆነ ዳታዎቹ ላይ እንደገና ይሄን ማለት አስፈላጊ መስሎ አይታየኝም። ግን በጥቅል ለማስቀመጥ ያህል ዲጂታል ኢትዮጵያ 2025 ላውንች ከመደረጉ በፊት አጠቃላይ የኢትዮጵያ የዲጂታል ፖስቸር በምን ደረጃ እንደነበር እንዲሁም የዲጂታል ላንድስኬፑ አጠቃላይ ምን ይመስል እንደነበር ሁላችንም ወደ ኋላ ሄደን እንድናስታውስ ያስፈልጋል። የዲጂታል ፔመንት ስርዓቱ ወይ አልተፈጠረም ወይም ደግሞ ገና ትሬሽሆልድ ላይ የነበረ ጅማሩ ላይ የነበረ እንደነበር እናስታውሳለን። ግን አሁን ላይ ሲቀርብ እንደሰማ ነው እንዳያችሁት ሁላችንም እንደምናውቀው አጠቃላይ የዲጂታል ፔመንት ስርዓቱ በኢኮኖሚ ውስጥ ጉልህ የሆነ ጉልህ ብቻ ሳይሆን ግዙፍ ሚና እየተጫወተ ያለ መሆኑን እናያለን። እንደ ሪፖርቱም በእርግጥም ለመጀመሪያ ጊዜ በዲጂታል ፔመንት የሚዘዋወሩ አጠቃላይ ገንዘብ በወረቀት ከሚደረግ ትራንዛክሽን ለመጀመሪያ ጊዜ የበለጠበት ሁኔታ ተፈጥሯል። እንግዲህ የዲጂታል ኢኮኖሚ ውጤት ስንለካ አንዱ ይሄ ነው። ፔፐርለስ የሆነ ሶሳይቲ መፍጠር፣ ብር ማተም ማቆም፣ ሙሉ በሙሉ ማቆም ባንችል እንኳን ግራጁዋሊ ወደዛ ሂደት የሚገባበት ኢኮኖሚ እንዲፈጠር፣ ይህም በማድረግም ቀልጣፋ የሆነ የኢኮኖሚ የገንዘብ ዝውውር እንዲፈጠር፣ ግልጸኝነት ያለው የገንዘብ ዝውውር እንዲፈጠር፣ ሀገርም የወረቀት ገንዘብ በማተም የምናወጣውን ከፍተኛ ሀብት መቀነስና ያንን ሀብት ሌላ ልማት ላይ መዋል ነው። ዞሮ ዞሮ ትርጓሜው ይሄ ነው እና በዚህ ረገድ ወደፊት የተራመድንበት ሁኔታ ጉልህ መሆኑን ሁላችንም እናውቃለን። ይሄ ቻለንጅ የሚደረግ ጉዳይ አይደለም። ሌላው ከሊትሬሲ አንጻር እንግዲህ የዲጂታል ኢኮኖሚ ግንባታ እንዲፈጠር ከግንባታም አልፎ የዲጂታል ኢኮኖሚ ሽግግር ኢትዮጵያ ውስጥ ሀፕ እንዲያደርግ ሲፈለግ አንዱ አንኳር ኢንጌጅመንት የሚሆነው ዲጂታሊ ስኪል የሆነ የዲጂታል ክህሎት የታጠቀ ዜጋ መፍጠር ነው። መንግስት ሰራተኛውም፣ ነጋዴው ማህበረሰብ፣ አርሶ አደሩም፣ ነጋዴውም ሁሉም ዲጂታሊ ስኪል ሆኖ የዲጂታል ትራንዛክሽን ሂደት ውስጥ መግባት የሚችልበት፣ መሸጥ መግዛት የሚችልበት፣ ሀሳብ መቀበል መስጠት ማካፈል የሚችልበት፣ ዲጂታሊ ትራንዛክት ማድረግ የሚችልበት ስነ ምህዳር እንዲፈጠር ክህሎት ልማት አስፈላጊ መሆኑን በማወቅ የመንግስት ተቋማት እኛን ጨምሮ ሌሎችም የመንግስት ተቋማት ባለፉት 5 ዓመታት ሰፊ የክህሎት ልማት ስራ ሲሰራ ቆይቷል። ይሄን ደግሞ በተጨማሪ ኢኒሼቲቭ መደገፍ አስፈላጊ መሆኑ ስለታመነበት 2016 ሐምሌ 16 ላይ የኢትዮ ኮደርስ ኢኒሼቲቭ ላውንች ተደርጎ በዚህ አግባብ ከ2.8 ሚሊዮን በላይ ዜጎች በዚህ የዲጂታል ትሬኒንግ ስኪም ውስጥ ገብተው ተመዝግበዋል። ከዛ ውስጥ ወደ 1.8 ሚሊዮን የሚሆነው ዓለም አቀፍ ሰርቲፊኬሽን አግኝቷል። ይሄ ማለት የበቃ ዜጋ ዲጂታል ዓለም ውስጥ ገብቶ የሚወዳደር ሀሳብ ካለው ሀሳቡን የሚሸጥበት፣ መቀጠር የሚችልበት፣ ኢትዮጵያ ውስጥ ሆኖ ስራ ፈልጎ በዓለም ማርኬት ውስጥ ተወዳድሮ ስራ መስራት የሚችልበትን ያን የሚያስችል ኤክሰርሳይዝ ውስጥ ተገብቷል ማለት ነው። ይሄ ማለት የሰለጠነ ሁሉ ይሄን ማድረግ ይችላል ማለት አይደለም። ግን ዞሮ ዞሮ አስፓየር ስናደርግ ወደ ዲጂታል ኢኮኖሚ ሽግግር ስንገባ የሰለጠነ የሰው ኃይል ማፍራት የግድ ይላል። ስለዚህ ጅማሮ ውስጥ ገብተናል ማለት ነው እና በዚህ ረገድ የተሰራው ስራ ቀላል አልነበረም። ይሄ ተሻግሮ ወደ ዲጂታል 2030 ይቀጥላል። ሌላው እንግዲህ በማርኬት ሊበራላይዜሽኑ የ2025 ካስቻላቸው ጉዳዮች ውስጥ አንዱ ነው። የቴሌኮም ኢንዱስትሪው በኢኮኖሚ ግንባታ ውስጥ ግንባር ቀደም ሚና ይጫወታል። ኢትዮ ቴሌኮም የተጫወተው ሚና የአንበሳ ድርሻውን ይወስዳል፣ ምንም ጥያቄ የለውም። የተቋማት ሪፎርም በቴሌኮም ኢንዱስትሪ ውስጥ የተደረገው የሪፎርም ስራ ቀዳሚ ምክንያት ተደርጎ ሊገለጽ ይችላል። ከዛ መለስ ደግሞ
ሊብራላይዝ ስላደረግን ሌላ የቴሌኮም ኢንዱስትሪ የውጭ ሀገር የግል የቴሌኮም ኢንዱስትሪ ወደ ኢትዮጵያ ውስጥ ገብቶ በቴሌኮም ማርኬት ውስጥ ተዋናይ እንዲሆን የራሱን አስተዋጽኦ በኢትዮጵያ የኢኮኖሚ ግንባታ ውስጥ እንዲጫወት ቀላል ማይባል ሚና አለ። ግን ከዚህ በላይ የኢትዮጵያ መንግስት በቴሌኮም ኢንዱስትሪ ውስጥ የወሰዳቸው የተቋማት ሪፎርም ስራዎች ሊጠቀሱ ይገባልና ይሄ በ2025 ሀፕን ያደረገ ነው። እንግዲህ ከ2025 ዲጂታል ስትራቴጂ ከመነደፉ የተወሰኑ ዓመታትን ወደ ኋላ 10 ዓመት ወደ ኋላ ብንሄድ 2025 ከመነደፉ በፊት ይሄ ማለት የዛሬ 15 ዓመት አካባቢ ብንሄድ በኢትዮጵያ የዲጂታል ኤኒቲንግ ስማርት ሲም ካርድ ትልቁ ኢሹ ትልቁ ሀገራዊ ጉዳይ የነበረው የሲም ካርድ ጉዳይ ነው የነበረው እናስታውሳለን። እና ሲም ካርድ ለማውጣት የነበረውን አጠቃላይ ሁኔታ እናስታውሳለን። ስለዚህ አሁን ከዛ ስፕሪንግ አድርገን እንደ ሀገር በጣም ወደፊት የተጓዘ ዲጂታል ኢኮኖሚ ግንባታ ውስጥ ለመግባት ዝግጁ የሆነ አፒታይቱ ያለው ዝግጁነቱ ያለው ሁኔታ ፈጥረናል። የህግ ማዕቀፎቹ፣ ፖሊሲዎቹ፣ ተቋማቱ፣ የኢንፍራስትራክቸር ዝርጋታው፣ አጠቃላይ የኢንተርኔት ፔኔትሬሽኑ ማሳደግ፣ ኮኔክቲቪቲን ተደራሽ ለማድረግ የሚሰራው ስራ ሁሉ ይሄ ያንን ሁሉ ሰማፕ ያደርጋልና ስለዚህ 2025 ምናልባትም በኢትዮጵያ ታሪክ ውስጥ በዚህ ደረጃ ሰክሰስፉሊ ኢምፕሊመንት ያደረገ ውጤት ያሳየ ስትራቴጂ ነበረ ለማለት ያስቸግራል። ይሄ ዋን ኦፍ ዘ ሞስት ሰክሰስፉል ስትራቴጂስ ኤቨር እንደ ሀገር አውጥተን ኢምፕሊመንት ካደረግናቸው ስትራቴጂዎች ውስጥ ዘ ሞስት ሰክሰስፉል ተብሎ ቢቀመጥ ተገቢነት ያለው ነው። ስለዚህ የተሳካ ነበር። እሱ ላይ ቆመን ነው 2030 የዲጂታል 2030ን ኢኒሼት ስናደርግ 2025 ላይ የተገኙ ውጤቶችን በሂደቱ ላይም የተማርናቸው ሌሰንስ እነሱን ይዘን ነው እሱ ላይ ቆመን ነው 2030 ደግሞ የተሻለ ውጤት የምናስመዘግብበት የተሻለ የዲጂታል ቁመና የዲጂታል ኢኮኖሚ ግንባታ ሞር ሞደርን የሆነ የኢኮኖሚ ስርዓት ውስጥ ይገባል ብለን ለዛም አስቻይ የሆኑ የልማት ስራዎች የሚሰሩበት ተቋማት መንግስትም የግል ዘርፉም ሁሉም ዜጋውም ዓለም አቀፍ ፓርትነሩም አጋሩም ሁሉ ተዋርድ ዛት ተባብረን ስራ የምንሰራበት ይሆናል ብለን ስለዚህ ፍኖቱ ተቀምጧል። በዛ አግባብ ኢምፕሊመንት እያደረግን እንሄዳለን ማለት ነው። እንግዲህ ከዚህ አንጻር አንዱ ስትራቴጂው ካስቀመጣቸው ቁልፍ ጉዳዮች ውስጥ አንዱ የዳታ ሉዓላዊነትን ማረጋገጥ ነው። የዳታ ሉዓላዊነት እናረጋግጣለን ሲባል ከዓለም አቀፍ ተቋማት ጋር ኢንቴግሬሽን አንፈጥር ማለት አይደለም። አብረን ነው የምንሰራው፣ በዓለም ውስጥ ነው ያለ ነው። ስለዚህ ወደ ኢትዮጵያ እድሎች እንዲመጡ ስራዎች እንሰራለን። የሆኑናል የምንላቸው አገራት ጋር ወይም ካምፓኒዎች ድርጅቶች ጋር አጋርነትን ፈጥረን የዲጂታል ኢትዮጵያ 2030 የበለጠ እንዲሳካ ለማድረግ በትብብር በትስስር ስራዎች ይሰራሉ። ኢንቴግሬሽን ይኖራል። እንግዲህ ይሄ ሲሆን እያንዳንዱ ስራ ሲሰራ ደግሞ ያንን የሚመለከት ሬጉላቶሪ ተቋሞች አሉ። የፋይናንሻል ኢንቴግሬሽን የባንኪንግ ስርዓታችን ከዓለም አቀፍ የባንኪንግ ስርዓት ጋር ተናቦ የሚሰራበት እስከዛሬም በመጣንበት ይሄ ይቀጥላል። ይህን ስናደርግ ዳታዎቻችን በዳታ ኤክስቼንጅ ስርዓት ውስጥ ሊፈጠሩ የሚችሉ የሉዓላዊነት ጥያቄዎች ካሉ ይኖራሉ። ዲጂታል ዓለሙ አንዱ አዲሱ ስጋቱ ይሄው ነው። አብሮት የሚመጣው የሉዓላዊነት ጉዳይ ይመጣል። ስለዚህ እንደ ሀገር ኢንፍራስትራክቸርን ስናለማም ሲስተም ስናበለጽግም ትራንዛክት ስናደርግም ከዓለሙ ጋር ሀገራዊ ዳታዎቻችን ሉዓላዊነታችን ተጠብቆ የሚሆንበትን ስርዓት እየተከታተልን በዛ ልክ ተቋማትን እያበቃን ሬጉላቶሪ ተቋማት ደግሞ ይሄንን ኬርፉሊ ዎች እያደረጉ የሚሄዱበት ስርዓት እየተፈጠረ ይሄዳል። ዋናው ነገር እንግዲህ ሌላ ሀገር እንደ ምሳሌ የቀረበው ሞዳሊቲው ምንድን ነው የሚለውን ኤግዛክትሊ መናገር አንችልም። ሞዳሊቲው ምን ይመስላል የሚለው ትሬቱ ግን ሁሌም የሚኖር እንደመሆኑ እሱ ላይ ንቁ ሆነን እንደ ሀገር ተቋማትም ንቁ ሆነው በሳይበር ሴኩሪቲ የጠነከረ አቅም እየፈጠርን የምንሄድበት
ሁኔታ እንዲፈጠርና አጠቃላይ የዳታ ሉዓላዊነት ተረጋግጦ የሚቀጥልበት ሁኔታ እንዲሆን የሚያስችሉ አቅጣጫዎች ስትራቴጂ ላይ ተቀምጧል። በዚህ አግባብ ስራዎች እየተሰሩ ይቀጥላሉ ማለት ነው። ከተቋማት ሚና አንጻር 2025 ሁሉም ስለፈጸመው ነው የሚመለከታቸው ባለድርሻ አካላት ስለፈጸሙት የኔ ነው ብለው ስትራቴጂውን በሙሉ ኢምብሬስ አድርገው መተግበር ስለቻሉ ነው እንግዲህ አንዱ የተሳካ አፈጻጸም ያሳየ ስትራቴጂ ተብሎ እንዲታወስ ያስቻለው። ስለዚህ ከዚህ በኋላ የሚኖረው ተቋማት ሚና የመንግስት ተቋማት የስራ ሂደቶቻቸው፣ አሰራራቸው፣ ሳቢዎቻቸው በአጠቃላይ ዲጂታሊ ኢንስፓየርድ እንዲሆን ያስችላል። ሰራተኞቻቸውን ከዛ አንጻር ዲጂታሊ ኬፓብል የሆኑ ሰራተኞች እንዲኖሩ የስራ ሂደቱን በዛ ውስጥ የሚያልፍ መሆኑን ማረጋገጥ መከታተል ይኖርባቸዋል። የግል ተቋማቱም ከመንግስት ፖሊሲ ጋር አላይንድ ሆነው ዲጂታል ኢትዮጵያ 2030 እንዲፈጸም ለግል ዘርፉም የበለጠ ምቹ ኢኮሲስተም እንዲፈጠር ሚና ወስደው ይሰራሉ፣ መስራትም አለባቸው። ዲጂታል 2030 ይሳካል ስንል ሁሉም ሚናውን ሲወስድ ነው። የሚዲያ ተቋማትም አጠቃላይ አቅጣጫዎቹን ወደ ህዝብ በማውረድ ክላሪቲ በመፍጠር ኢሹዎችን በጉዳዮችን አጠቃላይ በማስተጋባት የራሳቸው ሚና አላችሁ፣ ማይተካ ሚና አለ። ኦፍ ኮርስ ይህም በማድረግ ፓርትነር ተቋማትም ጋር ክሎዝሊ በመስራት የበለጠ ተቀራርበን በመስራት ጉልበት በመፍጠር የ2030 ስትራቴጂ ባስቀመጥነው ልክ የተሳካ እንዲሆንና ከ5 ዓመት በኋላ ኢትዮጵያን ስናይ በሳይበር ሴኩሪቲ፣ በአርቲፊሻል ኢንቴሊጀንስ ልማት፣ በአጠቃላይ በዲጂታላይዜሽን ሂደት ውስጥ አሁን ካለንበት ሞር ሚኒንግፉሊ ወደፊት የተራመደ ሀገር እና ዲጂታሊ ኬፓብል የሆነ ፕሮዳክቲቭ የሆነ አምራች የሆነ ዜጋ የሚፈጠርበት፣ ዜጋ ስንል አርሶ አደሩም ወደዛ ስኪል ውስጥ የገባበት፣ ትራንዛክሽኑ ሙሉ በሙሉ ባይሆንም በተቻለ መጠን ብዙዎችን አፌክት ማድረግ የምንችልበት፣ ነጋዴውንም ሁሉንም አጠቃላይ የኢኮኖሚ መስኩን ዲጂታሊ አፌክት ማድረግ የምንችልበት ሁኔታ እንዲፈጠር የሁሉም ተቋማት ሚና የግድና አስፈላጊ ስለሚሆን በዛ ልክ እንደ ፖሊስ ተቋም እኛም ይሄን እየተከታተል በየወቅቱ የገመገም የተሻለ ሁኔታ እንዲፈጠር እያደረግን እንሄዳለን።